ቁጭ በልና እንገር ታረጋ ይሄው ቁጭ አልኩ ተነሳው ቁጭ አልኩ ምንድነው ንገረኝ ምን ልጅ አናፈቀች ምንድነው ያልከው ልቀቀኝ ናት ተረጋጋ ይኸውልህ ናት ተረጋጋ አንዴ ይኸውላችሁ እኔ እኮ ያልገባችሁ ነገር አለ ሳሚ እሺ እንዴት ብለን ነው የምንናገረው እስኪ ንገረኝ በእናትህ ማለት ልጁን በገዛጁ እናንተ ምን አጨናነቃችሁ ከኔ እኮ ነው የተወሰደችው ከኛ ቤት እኮ ነው የተወሰደችው ከእናንተ ቤት የተፈለገ ሳሚ ወንጀል ነው ለሁላችንም ወንጀል ነው እኔ አንተ አብራና ተባብረን ነው የማይሆን ነገር ነው እሱ ለሁላችንም ጓደኛችን ነው አይደል እንዴ ጓደኛችን እስከሆነ ድረስ እንዴት ብለን ነው የምንነግረው ይኸውልህ ደግሞ ከምንም በላይ የሚከብደው መወሰዱ አይደለም ያቺ ልጅ እንደወሰደችው ሲያቅ አስቡ ምን እንደሚፈጠር ያብዳል እኛን አይደለም አንናገር መናገር አለብን ቶሎ ባንነግረው መጨረሻ ላይ ሳይሆን ልጅቷ በቃ ጠፍታለች ተረጋጋ እንበል ምክንያቱም ሰሞኑን በጣም አዛ እያደረገኝ ነው ቤት እየመጣ ልጄ ናፍቃኛለች ምናምን ደግሞ በጊዜ ማወቅ አለበት ለዛ ነው ምን ትላለህ እኮ እንዴት አሁን እንደሰራ አሁን ማወቅ አለበት አይደለም ነግሬያለሁ አይደለ በቃ እሷ አብራው አትሆንም በቃ አሁን ላይ ያለበት ሁኔታ ጥሩ ነው ስጣው ልጁን እኔ ላይ ነው ነገር የሚከርብኝ እኔ ላይ ነው በቃ አንተ ነህ ሱስርካ ነው የሚለኝ ገና እንዳየኝ ማለት ነው በቃ እኔ ምን እንደሚሻል አላውቅም በእናትህ ደግሞ የት ይዛት ልትሄድ የምትችለው የምታውቀው ነገር አለ እኔ ምን አውቃለሁ ማለት ምን ማለት ነው እንዴት ነው የምትሸቅልበት አንተ ደግሞ እንዴት ነው የምትሸቅልበት በአሁን ሰዓት ስንት ልጅ እየጠፋ ስንት ነገር በሚሆንበት ሀገር ላይ እንዴት አሁን እዚህ ትሸቅልባታለች ምናምን ሳይሆን የሆነ ነገር አስቡ ደግሞ ትክክለኛ አድራሻዋን ራሱ አናውቅም እኮ ሳሚ አምነናት እኮ ነው እዚህ ያመጣናት አልነበር እና ታዲያ እኔ እናንተ ነን አሁን ተጠያቂ እና መጀመሪያ እኛ ነን አንድ ነገር ከሆነች በቃ ገባን ሁለታችን እኔ ምን እንደሚሻል እንዳዋቂ በቃ አረገን አሁን ያሞኔ ተረጋግተን ማሳወቅ መናገር አለብን ለሱ በቃ ስንነግረው ምን አይነት ስሜት ያማል እንደ አንተ ልጁን እንዴት እንደሚወዳት እንዴ ምን አይነት ራሴ ነው ማጠፋው ነው የሚለው ግልጽ እኮ ደና ወደ ከሱሱ እየተመለሰ ያለ በዚህ ሰዓት ያው እኮ ቀን በቀን እኮ ነው እናንተ ጋር እየመጣ ነው ያታ አይደል አሁን ጠፋይ ሲባል አስበው ምን ሊፈጠር እኔ አልነግረው እውነቱን ነው የምነግራችሁ ወደንም እንደውም ልውል አንተ ነገር እኛ አንችልም አሁን በገዛ እንደበቃችን መናገር አንችልም ተነግረዋል ልውል አንተ ነው የፈለግነህ አንተ እንድንነግረው ነው እኛ መናገር አንችልም እንዴ ብለን ነው የምናገረው እኛ ያመጣንን ልጅህን ህፃንን ይዛ ጠፋይ ብለህ ነው የምንነግረው ነው ቆይ አንተ ነህ ልትነግረን የምትችለው ለዛ ነው የፈለግነው እኛ እኮ እዚሁ ነን አንሄድም እኮ እዚሁ ጋር ሆነን ነው የምንነግረው እኛን አምነንም መጀመሪያም ሲናገር መናገር አንችልም እንዴ ብለን ልጅህ ጠፍታል የምንለው ልውል አረጋግተህ አግባብተህ ንገረው ቀስ ብለህ ቀጠር ነው እንጂ ምን ልንነግረው እንደፈለግን አያውቅም ገባ ተረጋግተው ነው በእናትህ አስረዳው እኛ እኮ እዚሁ ነን የትም አንሄድ እኔ ማዘር ራሱ ምን ትለኝ በጣም ከባድ ነው እግዚአብሔር ዝም ብዬ እኮ ነው አውጥቼ እኔ በቃ ቤት ይዣት ልሂድ እንዴ አንተ ህፃኗ ማለት ነው እቃንች የምትሸጥ እቃንች ዝም ብላ ስለሚሰጣት ጥፋተኛው ነኝ ተጠያቂ አንተ ምን አደረክ እኔ እኮ እኔ ሰው መስላኝ በቃ እሱን ታግዛ ነገር ደግሞ እንደ አይነት ውሳኔ ብቻ ነው መታ ቤት ይኸውልህ እሱ በቃ እየተጨናነቀ ነው አሁን ደግሞ ነው ያለውለት ልጁን ስትለኝ ቅልቅል ብሎብኛል ጭራሽ ማመን አልነበረብኝ ልውል ይሄን ብቻ ነገር አይደለም በእናትህ አንተ ልትረዳን ሞክር እንጂ ምን ነክቶ ነው የኔ ህይወት ራሱ እኮ የሚረዳ እኔ የራሴ ህይወት እኔ ምን ብዬ ላስረዳችሁ ሳሚ ምን ብላ ነው የወሰደችበት እስቲ ንገረኝ በእናትህ ይኸውልህ መጀመሪያ መጣች ቤት ማለት እና ማዘርም አልነበረችም በቃ ናቲ ልጅቷን እያለ በጣም ራሱን እያጎሳቆለ ነው ያለው አሁን ደግሞ ነው ያለው ማግዘው ሰው ነው ያለው ስለዚህ ልጅቷ ወደ ቤት ትመለስ አለችኝ በቃ እኛ የመጣናት ልጅቷን ለመመለስ አለ ልጅቷን ስትለኝ ምንድነው አረባክ ምን ላድርግ ነው በቃ ልጁ እንዳይጎዳ ብዬ እኮ ነው ምንም ማስረጃ የሌላት ልጅ ዮሳሚ እንዳይጎዳ ቢያንስ አብራሃት መምጣት ነበረበት ልጁን ይዛ ስትወጣ እስከቤት ድረስ ይዛ መምጣቷን ማረጋገጥ ነበረበት ምን ብዬ ነው የምነግርህ አሁን አንዴ ሆኗል ቀስ ብለን አስማምተን እንደመጣ አትናገርም ቀጥረናል ላስቸኳይ ነገር ነው የፈለግነው የሆነ ነገር ተፈጥሯል ብለናል አዎ ይመጣል ተፈጥሯል ብለናል ከዛ አግባብተ ቀስ ብላ አረጋግተ ልጅ የለችም ለጊዜው እኔ እንዴት ራስ እንደሚነገር አላውቅም ግን ስናገር እኔ ለሌሎበት አርጌ ነው
አንተማ የለህበትም። ለሱ መንገር አለ መንገሩ ሳይሆን ይሁን እቺ ልጅ አታሳዝንም? መከራዋ እግዚአብሔር ቀላል በእናትህ አንጀቴን እየበላች በቃ እንዴ ደግሞ አሁን ምን ልታረጋት ራሱ እንደምንችል መገመት አይቻልም። በእናትህ ከባድ የምታረጉትን ታረጋላችሁ። ምንስ ነው የምንሆነው? ከየትስ ነው ህፃን ነው የምናገኛት ራሱ ከነገርነው በኋላ በጣም ነው አንጀቴን የበላችሁ መከራ። አንዴ እኛ ቤት ስትገባ በቃ ተረጋ ሊደችበት እኔ በቃ ለሁሉ ነገር ተጠያቂ ምን ሆናችሁ ነው ውጪ ቁጭ አላችሁ? ምን ቤት አገቡ? ቤት አገቡ? እንገባለን። ቁጭ በል። ምን ሆናችሁ ነው? ምንም አይደለም። ቁጭ በል። እዚህ ቁጭ በል ነገር አለው እግዚአብሔር ይመስገን። ምን ሆናችሁ ነው ውጪ? ምንም አልሆንም። ተዋልክ አይደል እንዴ? ምንድነው? ምንናችሁ ነው ማለት እኔ ማየት አልችልም እንዴ? እነዚህ ይቆዝመዋል እኮ ፊታቸው። ምንም አልሆንም። በቃ ቁጭ በል። እነሱ ፊታቸው በፊትም አንተ ሳሚ ምን ሆናችሁ ነው? አትነግረኝ? ምንም አልሆንም። አይ ሲል መጀመሪያ እሺ ቤት እዚህ ሆኖ መጣች። ምን እንደሆነ ምንም ሁሉም ነገር ላይ አንዴ ቁጭ በል ናቲ፣ በእናትህ እሺ። ምንድነው ንገረኝ። ምን ሆናችሁ? ምን የተፈጠረ ነገር አለ? ትንሽ የሆነ ችግር ተፈጥሮ ነው ማለት ይፈጠራል ይገኛል ማለት ምን አይነት ችግር? ከእኔ ጋር የሚገናኝ ነው? አይ የሆነ ነገር ነው። ምንድነው? ለምንድነው አንድ ሰው ማያስረዳኝ? ምን ሆናችሁ ነው? ተረጋጋና እንነግርሃለን። ልንነግርህ አይደል የቀጠርነው እኮ። ቁጭ በል። ምንድነው? ቆይ እኔ እኮ እንደውም ቁጭ በል አይደለም ልውል። አይ ባዶ እጃችሁ ነው ደግሞ የመጣችሁት። እኔ እንደውም እና ምን ይዘን እንምጣ? ምን ይዘን እንምጣ እንዴ? ልጅቷ ራሱ እኮ ሄዳ ይዤ ልምጣ ምናምን ብላ እነ ገኒ ጋር ብላ ሄደች። እና ታዲያ ሲጀመር ይኸውልህ ሳሚ፣ ቆይ አንተ ለምንድን ነው ያደረችው ራሱ ሲጀመር? በቃ ሳሚን ተው። ምንድነው? ቆይ አንተ ሲጀመር ለምን አደረች? አድራለች ግን ችግር የለውም እና ገኒ ጋር ምናምን ብላ አደረች። እዛ ልጅቷን ላምጣ ምናምን አልመጣችም ማለት አልመጣችም። አንተ ቆይ እስካሁን ስትቆዩ ቤት ምናምን የሆነ የነገረች ነገር የለም? ምን ማለት ነው የነገረች? ኧረ ልሁን በእናትህ የሆነ ነገር አውራ፣ የሆነ ነገር አውራ በእናትህ። ምንድነው የሆነ ነገር አውራ? ዮናስ ምንድነው የምትሉት? አይደለም ቆይ ልቀቀኝ ማለት ስለ በቃ የሆነ ወይ ስልኳ ላይ ምናምን ያየው ነገር የለም? ምንም ያየው ነገር የለም። አይደለም ቆይ ሉሌ ረፍ እኔ ተቀመጥኩ አንተ። እሺ ስለሷ ምን ያህል አጥንታል ማለት በደንብ አውቃታል? ምንድነው? እናንተ እኮ ናችሁ ያመጣችኋት። ምንድነው አጥንታል ይለኛል? ስለ አብራችሁ ኖራችኋል አይደለ? ከኛ የበለጠ መረጃ ምናምን አለክ? አድራሻዋን ምናምን ታውቃለህ? ምን እያልከኝ ነው? እሺ ታውቃለህ አድራሻዋን? አላውቅም። እኔ እኮ አይደለሁም ያመጣኋት እቺ ልጅ እናንተ እኮ ናችሁ። እኔ ምን ነገር ነገር አለ? ምንድነው ሉሌ ንገረኝ በእግዚአብሔር። ለምን ከበድ ይላል? ምንድነው የሚከብደው? ምንድነው? አንተ ሳሚ ምንድነው የተፈጠረ ችግር አለ? ነገር በቃ እየነገረ አይደለ? እሺ አንዴ አዳምጠው። ልጅ ማለት ልጅ አናፈቀች። ምንድነው ልጅ? እኔ እኮ ልጄ በጣም ነው የናፈቀችኝ ታውቃለህ። ልጅቷ ሄዳ ዛራ ምናምን አጉል እንደ ቤተሰብ ሲያረጋት እነሱ ጋር እኔ ካሁን ይዛ መጣ። እንደውም አብራችሁ ይዛችሁ የመጣችሁ ነው የመሰለኝ የሆነ ሰርፕራይዝ ምናምን ብታረጉ። ምንድነው? ቆይ ለምንድን ነው የማትነግሩኝ? የሆናችሁትን ነገር እኮ ቁጭ በልና ልንገርህ። ታረጋ ይሄው ቁጭ አልኩ፣ ተነሳው ቁጭ አልኩ። ምንድነው ንገረኝ። ምን ልጅ አናፈቀች? እንዴት ነው ማትናፍቀኝ? ናፍቃኛለች። ይዛችሁ የመጣችሁ መስሎኝ ነበር። ተነፍስ ነው በቃ። ኧረ ቆይ ሉላ እኔም ተነፍስ ነው። ምን እኔ በቃ ልጅህ ምን ታማ ነው? በቃ ታማ ነው? ምንድነው ያልከው? ልቀቀኝ ናቲ። ምንድነው ይቅርታ አድርግልኝ። ምን ሆነች? ልጅ ጠፍታለች ማለት እንዴት ነው? ለቀቀኝ ማከ ሉል ምንድነው ማለት? ይዛት ሄዳለች። ሰራተኛ ብለን ያመጣናት ቀልድ ነው? ፍራንክ ነው? ዮናስ ምንድነው የምታውቀው ነገር አለ ስለዚህ ነገር? እኔ ነኝ ለዚህ ሁላ ጥፋተኛ ነኝ። ልቀቀኝ። ወረዛ ምንድነው? ለምንድነው ማልገድልህ? እገልሃለሁ እንጂ ምንድነው? ሉሌ ምንድነው? ልቀቀኝ። ተረጋጋ።
ይኸውልህ ናቲ ተረጋጋ። አንዴ ጠፍታለች እኮ ነው ያልንህ እንጂ ሞታለች እኮ አይደለም እኮ ያልንህ። ትገኛለች አለች እኮ። ተረጋጋ አንዴ። እሺ ታመጣለህ። አንተ ነህ ያሰረከው። አንተ ሆነ ገላችኋለሁ ሁለታችሁ። ይቅርታ ታመጣለህ። እንዴት ነው አንተ ልጅ እንትን የና ማን ነው ሉሊ? ንገረኝ። ማን ነው ያስወሰዳት? ንገረኝ እንጂ። ትገኛለሽ። ተረጋጋ አንዴ አዳምጣለች እኮ የትማትሄድም። ኧረ በእግዚአብሔር ተረጋግተን እናስብ በእናትህ። አድራሻ ምናምን እዚህ አንተ ጋር ስትኖር ካወቅህ አድራሻዋን ንገረን። በአስቸኳይ እንፈልጋት። ወዴ ምንድን ነው የምፈልጋት? አሳልፋችሁ ሰጣችኋል። አውቃችሁ ነው። አንተ ነው የምትሰጣት። አልሰጠኋትም። ነው ልጄ ልሰጥ የምችለው አሳልፈህ ይሰጣል። ልቀቀኝ ነው እንዳትመጣ። አይደለም እንደሱ አይደለም። ስማኝ አይደለም እኮ ልክ ነህ፣ ግን አንተ ነው የሰጣት። አንተ ነው አይደል የሰጣት? ለምንድን ነው የምትሰጣት? ኧረ በእናታችሁ ተረጋግተን አይደለም ሉሊ ልቀቀኝ። ያው ተረጋጋ ነው። ወሰደችው የፎከረችብህ ነገር አለ ወይ? አስፈራራች ወይ? ያለካት ነገር አለ እንዴ? ቆይ ለምንድን ነው ይሄን ነገር ያደረገችው? ያደረካ ከባድ ነገር አለ ወይ? ይሄን እየተበቀለች ከሆነ ኧረ ሳሚ ንገረኝ። እኛ ሳንሰማ የሆነችው ነገር ካለ በድብቅ ውስጧን ከጎዳ ነገር ቆይ እንደዛ አይደለም። እገድላችኋለሁ። ከየትም ታመጣታለህ። ከየትም ብለህ ታመጣታለህ። እሺ አረጋጋው። ምንድን ነው የምረጋጋበት ነገር የለም። ልቀቀኝ። አንተ ነህ ዮናስ ነው የሰጣት። እኔ አልሰጠኋትም። አንተ ነህ ሳሚ ነህ። አንተ ነህ የሰጣት። ግን ተረጋጋ። ቆይ ተረጋጋ። እንደዛ አይደለም እቴ በእናትህ ይኸውልህ የወሰደቻት ማለት መጣችና አንተ ጋር እኮ ብላ ነው እኮ ያመናት እኮ ሳሚ። አንተ እኮ እሰጣለሁ ስላለች ነው እንጂ አይሰጣትም ነበር። እቴ በእናትህ ተረጋጋ። ልትመጣ ትችላለች እኮ ገና አንደኛ ቀኗ አይደለም። ሰዳችኋታ ገና የሚደረገውን ነገር ተረጋግተን አስበን እናደርጋለን። ተረጋጋ። ማመልከትም ካለብን እናመልክት። ሄደ በቃ ተረጋጋ። ወይ መታወቂያውን ወይ የምታውቀው ነገር የለ። ሁሉንም አውቄው ነበር ገና ተዛዝሽ። ይኸውልህ ቆይ እኛ እኮ ለአንተ ብለን እኮ ተረጋጋ። ቆይ ይኸውልህ ማመልከትም ካለብን ተረጋጋ። ቀላል እኮ እንደዚህ አይደለም። እንደዚህ ሆነ ናቸው የሰጣችኋት። ለማን ነው የምናመለክተው እኮ? ተረጋግተን እንፈልጋታለን። አንተስ ትረጋጋ ነው የሚስተካከለው ነገሮች። እንዴት ነው የምረጋጋው? አሳልፈህ እኮ ነው የሰጣት። አንተ ነህ የሰጣት አይደለም። እሱ አይደለም። ማን ነው የሰጣት? ማን ነው አሳልፎ የሰጣት? ሉሊ ልቀቅኝ። በቃ ልቀቅኝ። እሺ ቁጭ በል። አንዴ ተረጋጋና ቁጭ በል። እሺ ተረጋጉና በእናታችሁ። ይኸውልህ ናቲ እኔ በቃ ስትመጣ ለአንተ የምታመጣልህ መስሎኝ እኮ እንደዛ እኮ አሳምነው ነው እሱ ጋር ነው። በቃ ከየት ነው የምታስተካክል? እኔ በቃ እኔ ከየት ነው የምታመጣት? እንዴት ነው የምትወጣው? እኔ ከየትም እያመጣታለሁ። በቃ መጣላቱ እዚህ ጋር ምን ይሰራል? መጣላቱ ነው አውቀህ ነው እኮ የሰጣት። እኔ አይደለም የሰጠው። እኔ ሳልኖር እንዴት ነው የምትሰጠው? ለማን ነው? እንዴት ነው የምትሰጠው? ንገረኝ። ተረጋጋሽ። ፈልጋት ነው የሚያዋጣው። አንተም አለበት አይደል? ሶስታችሁም ተመካክራችሁ የሰጣችሁት በቃ ይረጋጋ። ተውት።
ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለም